እሺ በዛሬ ሲስኮ ፓኬት ትሬሰር ደግሞ የምናየው ስለ ስታቲክ ራውቲንግ ነው። ምንድነው ስታቲክ ራውቲንግ ማለት? እስቲ ለመረዳት ለምሳሌ ሶስት የማን ነው ሁለት ራውተሮች ልጀምር። ራውተር ማለት በኦኤስአይ ሌየር በሌየር ስሪ ወይም በኔትወርክ ሌየር የሚገኝ ዲቫይስ ነው። ስለዚህ ሁለት ራውተር እዚህ ጋር እጠቀማለሁ። ከዛ በኋላ ሁለት ኢንድ ዲቫይስ እንጨምር። ለምሳሌ ፒሲ እንጨምር፣ ሁለት ፒሲ በግራና በቀኝ እንጨምር ማለት ነው። ኮኔክሽን እንፈጥራለን። እንደምታዩት ፒሲ ዜሮ እና ራውተር ዋን የተለያዩ ዲቫይስ ናቸው። ስለዚህ ዲሲሚላር ዲቫይስ የምናገናኘው በምን ነው? በስትሬስ ስሩ ነው የሚገናኘው። ስለዚህ እዚህ ጋር መርጠን ኮፐር ስትሬስ ስሩ የሚላለን ኬብል፣ እሱን እቺ ሶሊድ ላይን እሱን መርጠን እናገናኛለን ማለት ነው። ከራውተር ዋን ጋር በጊጋቢት ኢተርኔት 0004 ፖርት አገናኘዋለሁ። ቀጥሎ ፒሲ ዋን እና ራውተር ቱንም እናገናኛለን። የተለያየ ዲቫይስ ስለሆኑ በስትሬስ ስሩ እናገናኛለን ማለት ነው። ሶሊድ ላይን እሱ መርጠን ፒሲ ዋን ሰሌክት አድርጋለሁ። ከዛ በኋላ ራውተር ቱ ጋር በጊጋቢት 000 ፖርት አገናኛለሁ። ጥሎ ራውተር ዋን እና ራውተር አንድ አይነት ዲቫይስ ናቸው። ምን ማለት ነው? ራውተር እና ራውተር፣ ስዊች እና ስዊች አንድ አይነት ዲቫይሶች ሲሚላር ዲቫይስ የምናገናኘው ምንድን ነው? እንትን ነው የምናገናኘው በኮፐር ክሮስ ኦቨር ኬብል ዊች ኢዝ ብሮክን ላይን ወይም ዳሽድ ላይን። እሱን ክሊክ አደርጋለሁ። ከዛ ራውተር ዋንን በጊጋቢት 001 ክሊክ አደርጋለሁ። ከዛ ራውተር ቱ ጋር በጊጋቢት 001 አገናኛለሁ ማለት ነው እንደምታዩት። ስለዚህ አሁን እዚህ ጋር ሶስት ኔትወርክ አለ። መጀመሪያ ስንት ኔትወርክ አለ ማወቅ አለባችሁ። ሶስት ኔትወርክ። እሱን ለማሳየት ያክል እዚህ ጋር የሆነ እንትን ልሳልላችሁ፣ ኢሊፕስ ነገር። ይሄኛው የምታዩት አንድ ኔትወርክ ነው። ይኸውላችሁ ከራውተር ዋን ጀምሮ ፒሲ ዜሮ ነው ያለው በግራ በኩል፣ ይሄ አንድ ኔትወርክ ነው። በራውተር ዋን እና በራውተር ቱ መካከል አንድ ኔትወርክ አለ፣ ይሄ መሀል ላይ፣ ይሄ ሁለተኛው ኔትወርክ ነው። ከራውተር ቱ ወደዚህ በቀኝ በኩል ያለው ፒሲ ዋንን የሚጨምረው አንድ ኔትወርክ ነው። ስለዚህ በአጠቃላይ ሶስት ኔትወርክ አለ ማለት ነው። እዚህ እስቲ ልጻፍላችሁ ዝም ብዬ። ለምሳሌ እዚህ ጋር ይሄኛው ኔትወርክ ዋን በዚህ በኩል ያለው ምን ልበለው 192.168.1.0 ብዙ ጊዜ የምንጠቀመው የክላስ ሲ ስለሆነ የክላስ ሲ ሬንጅ 192 ነው ብዙ ጊዜ የምንጠቀመው። ስለዚህ በሱ ሬንጅ ኔትወርክ ሰጥቼዋለሁ 192.168 ዋን ዶት ባይ ዋን ዶት ዋን ማለት አይቻልም፣ ኔትወርክ ስለሆነ ዋን ዶት ዜሮ ነው የሚባለው። ኦኬ ሁለተኛው ኔትወርክ እዚህ መሀል ላይ ያለው በሁለቱ ራውተሮች መካከል ያለው ምን ልበለው? አሁንም የክላስ ሲ ልስጠው። ከፈለጋችሁ እናንተ 172 ምናምን ማለት ትችላላችሁ። እኔ ክላስ ሲ ስጠዋለሁ 192.168.1.0 ተይዟል። ቱ ዶት ስሪ አይባልም፣ ቱ ዶት ዋን አይባልም። ምንድን ነው? ቱ ዶት ዜሮ ኔትወርኩን ስለሆነ የሚገልጽልን ማለት ነው። ጥሎ ሶስተኛው ኔትወርክ እዚህ ጋር የምታዩት ምን ልበለው 192.168 የክላስ ሲ ሬንጅ ነው። አሁንም ዶት 3.0 ብየዋለሁ። ኦኬ ስለዚህ አሁን እንዳልኳችሁ ሶስት ኔትወርክ አለ ወይም ደግሞ ሶስት ብሮድካስት ዶሜን አለ ማለት ነው። ይህም ማወቅ አለባችሁ። እሺ ስለዚህ ግን መጀመሪያ እንደምታዩት እዚህ ጋር እነዚህ ላይኖች ቀይ ቀይ በርቶባቸዋል። ምን ማለት ነው? የራውተር ኢንተርፌስ ባይ ዲፎልት እነዚህ ኔትወርኮቹ እንትን ናቸው፣ አክቲቭ አይደሉም፣ ሸዳውን ሆነዋል። ስለዚህ እነዚህን አክቲቬት ለማድረግ ሁለት አማራጭ አለ። በኮማንድ ላይን ገብተን ኮማንዶች የጻፍን አክቲቬት ማድረግ እንችላለን። ግን በአጭሩ ቀለል ለማድረግ ጊዜ እንዳይወስድ ምን እናደርጋለን? ለምሳሌ ይሄኛው ራውተር ዋን እና 192.168.1.0 ኔትወርክ የተገናኘው ቤቱ ጋር ነው፣ በዚች በኩል ነው። ስለዚህ ማውሳችሁን ከርሰር እዚህ ጋር ስታመጡ እንደምታዩት ማየት ትችላላችሁ። ጊግ 000 ይላል። ስለዚህ 192.168.1.0 የተገናኘው በጊግ 000 ነው። ስለዚህ ራውተር ዋንን ሰሌክት አደርጋለሁ። ከዛ ወደ ፊዚካል ሄዳለሁ። ከዛ በኋላ እዚህ ጋር ኮንፊግ የሚል አለ፣ እሱን ነካለው። ኮንፊግ የሚለውን ትነካላችሁ። ከዛ በኋላ ጊጋቢት ኢተርኔት 000 የሚል አለ፣ እሱን ሰሌክት ታደርጋለሁ። እንደምታዩት እዚህ ጋር አይፒ ቨርዥን 4 አድረስ ትጽፋላችሁ። ምን ጽፈው እዚህ ጋር ለጌትዌይ ነው which is 192.168.1.1 ብላችሁ ትጽፋላችሁ። ኔትወርኩ 192.168.1.0 ነው፣ ግን ጌትዌይ ማለት ለራውተር ዋን በግራ በኩል ላለው አይፒ አድረስ የሚሰጥ ነው። ስለዚህ 192.168.1.1 ሰምኔት ማስኩ የሆነ ባይ ዲፎልት ክላስ ሲ ስለሆነ 255.255.255.0 ከላይ ፖርት ስታተስ የሚላል እሱ እናበራዋለን ማለት ነው። በሴም ዋይዝ እዚህ ጋር እንደምታዩት ራውተር ዋን ከ192.168 2.0 ኔትወርክ ጋር የተገናኘው በዚች በኩል ነው። ማውዛችሁን እዚህ ጋር ስታመጡ ማየት ትችላላችሁ። ምንድን ነው የሚለው ጊግ 001። ስለዚህ አሁንም ራውተር ዋንን ሰሌክት አድርጌ
እችኛዋን ነካለሁ which is ወደ ኮንፊግ መጥቼ ጊግ 001 የሚለውን ሰሌክት አደርጋለሁ። ከዛ አይፒ አድረስ ሰጠዋለሁ። ምንድን ነው የሚለው 192.168 ዶት ኔትወርኩ ምን ነበር የሚባለው? ኔትወርኩ 2.0 ነው። ስለዚህ ግን የጌትዌይ አድረስ which is 2.1 ባይ ዲፎልት ለጌትዌይ የሚሰጠው አድረስ which is .1 ብለን ነው የምንጀምረው። ለምሳሌ ኔትወርኩ 1.0 ብሎ ካለቀ ለጌትዌይ 1.1 ብለን እንቀጥላለን ማለት ነው። ሰብኔት ማስኩ ክሊክ ስታደርጉ ባይ ዲፎልት ራሱ ይሞላዋል። ፖርት ስታተስ እናበራለን። ከዛ ቀጥሎ አሁን ወደ ራውተር ቱ እንሄዳለን። አሁን ራውተር ቱ ከሁለት ኔትወርክ ጋር ይዋሰናል። ከ192 168 2.0 እና ከ3.0 ጋር። ስለዚህ ይሄ 2.0 ራውተር ቱ ጋር የገናኘው በዚህ በኩል እዚህ ጋር ማውዛችሁን እዚህ ጋር ስታመጡ ማየት ትችላላችሁ። ምንድን ነው የሚለው ጊግ 001 ይላል። ስለዚህ አሁንም ራውተር ቱን ሰሌክት አደርጋለሁ። ከዛ ወደ ኮንፊግ እመጣለሁ። ችኛዋን ነካለሁ ጊግ 001 ጊጋቢት ኢተርኔት 001 እሷን ሰሌክት አደርጋለሁ። አይፒ አድረስ ምን ሰጠዋለሁ 192.168 ዶት አሁን የሰራ ያለሁት ኢማጂን እችኛዋን ነው ይኸውላችሁ እችኛዋን ነው። ይሄ ደግሞ ኔትወርኩ በአጠቃላይ 192.168 ነው። በግራ በኩል ያለው ጌትዌይ 2.1 ብዬዋለሁ። ስለዚህ እዚህ ጋር ደግሞ 2.2 ላለው ማለት ነው። እዚህ ጋር 192.168 2.2 ትላለህ ማለት ነው። 2.1 ተይዞብኛል። ሰብኔት ማስክ ይኸውና ፖርት ስታተስ አበራለሁ። አሁን እንደምታዩት አረንጓዴ ሆኖልኛል ማለት ነው። አሁን የቀረኝ እችኛዋ ብቻ ናት። እሷንም ኢንተርፌስ አክቲቬት አደርጋለሁ። እንዴት ነው የማደርገው? ቢኮዝ ይሄ 192.168 3.0 ከራውተር ቱ ጋር የተገናኘው በዚህ በኩል ነው። ማውዜን እዚህ ጋር ላንጣ። ምንድን ነው የሚለኝ ጊግ 000። ስለዚህ ራውተር ቱን ሰሌክት አደርጋለሁ። ከዛ ወደ ኮንፊግ ከሄድኩኝ በኋላ ጊግ 00 ሰሌክት አደርጋለሁ። ከዛ አይፒ ቨርዥን ፎር አድረስ የምሰጠው ምንድን ነው አሁን 192.168.3.0 ነበር ኔትወርኩ 3.1 ለጌትዌዩ ሰብኔት ማስክ 255.255.255.0 ዘን ፖርት ስታተስ እናበራለን። ጨረስን ማለት ነው። አሁን እንደምታዩት አረንጓዴ ሆኖልኛል። ሁሉንም ኢንተርፌስ ኮንፊገር አድርጌያለሁ። ባይ ዲፎልት ሁሉም መጀመሪያ ሸዳውን ነበር፣ አሁን ግን አክቲቬት ሆኗል ማለት ነው። ስለዚህ አሁን እኮ ወደ ስታቲክ ራውቲንግ ገና አልገባንም። ይሄ ኢንተርፌስ ኮንፊግሬሽን የሰራ ነው። ስለዚህ ስታቲክ ራውቲንግ ማለት ምን እንደመሰላችሁ ለምሳሌ ኮንሰፕቱ ይሄ ራውተር ዋን የምታዩት እዚህ ጋር ይሄ ራውተር ዋን ባይ ዲፎልት የሚያውቀው ስለ ሁለት ኔትወርኮች ነው። ስለ 192.168.1.0 እና ስለ 192.168.2.0 ያውቃል። ቢኮዝ ሁለቱም ለሱ አጀሰንት ናቸው። ለሱ ጎረቤት ስለሆኑ ለራውተር ዋን ስለ ሁለቱ ያውቃል። ሴም ዋይዝ ራውተር ቱ ስለማን ያውቃል? ስለ 192.168.2.0 እና ስለ 192.168.3.0 ቢኮዝ ሁለቱ አጀሰንት ናቸው ለራውተር ቱ። ይህ ማወቅ ከፈለጋችሁ ለምሳሌ ራውተር ዋን ሰሌክት አድርጉት። ከዛ በኋላ ሲኤል ላይ የሚለውን ንቁቶች ኮማንድ ላይን ኢንተርፌስ እሱን ሰሌክት እናደርጋለን። ከዛ በኋላ እዚህ ጋር ታች እንጽፋለን። ባይዘው ይሄኛው እዚህ ጋር ስንከፍተው ኮንፊግ ኢፍ ብሎ ነው የጀመረው። ቅድም የሰራ ነው ኮንፊግሬሽን አለ አይደል? ፖርት ስታተስ እያበራን ምናምን እሱም ባይ ዲፎልት እዚህ ጋር ይጽፈዋል ማለት ነው። እኛ ባንጽፈውም ቅድም የሰራ ነው ነገር እዚህ ጋር ይጽፋል በውስጥ ታዋቂነት። ኦኬ ስለዚህ አሁን ያለነው ኢንተርፌስ ኮንፊግሬሽን ሞድ ነው። ግን ወደኋላ ተመልሼ ላሳያችሁ። ስለዚህ ኤግዚት ብላችሁ ጻፉ። ወደኋላ እመለሳለሁ አንድ ሞድ ወደኋላ። አሁንም ኤግዚት። አሁን ያለሁት ፕሪቪሌጅ ሞድ ላይ ነው። አሁንም ኤግዚት ብዬ ስጽፍ ይሄ ምን ይባላል? ራውተር ብሎ ግሬተር ዛን ምልክት ካያችሁ ምንድነው ይሄ? ዩዘር ኤግዚኪቲቭ ሞድ የመጀመሪያ ሞድ ነው። ወደ ላይ ለመሄድ ከፈለጋችሁ ኢኔብል ወይም ደግሞ ኢኤን ብላችሁ ጻፉ። ኢንተር ስትጫኑ ወደ ፕሪቪሌጅ ሞድ መጣችሁ። ከዛ በኋላ እዚህ ላይ ኮንፍ ቲ ብላችሁ ጻፉ። ከዛ እንደምታዩት አሁን ያለነው ግሎባል ኮንፊግሬሽን ሞድ ላይ ነው ማለት ነው። እንደዚህ ጋራችሁ ሞድ መቀየር ትችላላችሁ። ግን ራውቲንግ ቴብል ወይም ደግሞ አንድ ራውተር የሚያውቃቸውን ራውቶች ኔትወርኮች ማወቅ ከፈለጋችሁ ወደ ፕሪቪሌጅ ሞድ መሄድ አለበት። ፕሪቪሌጅ ሞድ ማለት ይሄኛው ሞድ ነው which is ሃሽ ያለበት የመሰላል ምልክት። ስለዚህ አሁን ያለሁት ግሎባል ሞድ ላይ ስለሆነ ኤግዚት ብዬ ጽፋለሁ። እንደምታዩት አሁን ራውተር መሰላል which is ሁለተኛው ሞድ which is የመጀመሪያው ዩዘር ኤግዚኪቲቭ ሞድ ነው። ሁለተኛው ፕሪቪሌጅ ሞድ። ስለዚህ እዚህ ፕሪቪሌጅ ሞድ ላይ ሆናችሁ አንድ ኮማንድ ጻፉ። ሾው አይፒ ራውት ብላችሁ ጻፉ። ሾው አይፒ ራውት ስትሉ አሁን ኢንተር ይጫናለሁ። እዚህ ጋር እንደምታዩት ይህን ኮማንድ የጻፍኩት ለራውተር ዋን ነው። ስለዚህ እንደምታዩት ራውተር ዋን ሁለት ኔትወርኮችን ያውቃል። እንደምታዩት ይኸውላችሁ ሲ የሚለውን እዚህ 192.168.1.0 ኢዝ ዳይሬክትሊ ኮኔክትድ። እንደገና
ይችኛዋን ደግሞ ያወጥ 192.168.2.0 is directly connected እንዳልኳችሁ ነው። ይኸው 192.168.1.0 እና 2.0 ለራውተር ዋን ዳይሬክትሊ ኮኔክትድ ናቸው። ለዛ ራውተር ዋን ስለ ሁለቱ ያውቃል። ግን እንደምታዩት ራውተር ዋን ስለዚህኛው ስለ 192.168 3.0 አያውቅም። እዚህ ጋር አይተናል እኮ ይኸው 192.168 3.0 የለም አይደል? ይኸው ስለሱ እኮ አያውቅም። የሚያውቀው ስለ ሁለቱ ብቻ ነው። እዚህ ጋር እንደምታዩት ስለ 1.0 እና 2.0 ስለ 3.0 አያውቅም ማለት ነው። ሴም ዋይዝ እዚህ ጋር መታችሁ ራውተር ቱ ሰሌክት አድርጋችሁ ከዛ በኋላ ሲኤል ላይ ወደ ኮማንድ ላይን ኢንተርፌስ ከዛ እዚህ ጋር ኤግዚት ብላችሁ ጻፉ። አሁንም ኤግዚት ወደ ፕሪቪሌጅ ሞድ ሁለተኛው ሞድ ላይ ከመጣችሁ በኋላ ሾው አይፒ ራውት። ይሄ ኮማንድ የምንጠቀመው ሾው አይፒ ራውት ራውቲንግ ቴብል የምናይበት ነው። አንድ ራውተር የሚያውቃቸው ኔትወርኮች ያስቀምጣል። እሱ የምናየው በምንድን ነው? በሾው አይፒ ራውት ኮማንድ ራውቲንግ ቴብሉ የምናይበት ነው። ስለዚህ ራውተር ቱ ይሄኛው ማለት ነው። ራውተር ቱ ይሄኛው ራውተር ቱ የሚያውቀው ማንን ነው? ተመልከቱ። ትንሽ ዝቅ አድርገው። ራውተር ቱ የሚያውቀው 192.168 2.0 እና 192.168 3.0 1.0 ይሄኛውን አያውቀውም ማለት ነው። ስለዚህ ስታቲክ ራውቲንግ ኮንሰፕቱ ምንድን ነው ታዲያ? አሁን ራውተር ዋን ማንን አያውቅም ብያለሁ? 192.168 3.0 አያውቅም። ስለዚህ የማያውቀውን ኔትወርክ ለዛ ራውተር እናስተምረዋለን ባይ ዩዚንግ ስታቲክ ራውቲንግ ማለት ነው። ስለዚህ ለራውተር ዋን 192.168 3.0 ያንን ኔትወርክ እናስተምረዋለን። ሴም ዋይዝ ለራውተር ቱ 192.168 1.0 ኔትወርክ ለራውተር ቱ እናስተምረዋለን። ይሄ የምናደርገው ምንድን ነው? እኛ ማኑዋሊ ወይም እንትኑ አድሚኒስትሬተሩ ይሄንን የሚያደርገው ባይ ዩዚንግ በስታቲክ ራውቲንግ ነው ማለት ነው። ራሱ ኮንፊገር እያደረገ ማለት ነው። ስለዚህ ምንድን ነው የምናደርገው መሰላችሁ? አሁን ባይዞ እዚህ ጋር ለምሳሌ ለፒሲ 0 አይፒ አድረስ ልስጠው። ዝም ብዬ ላሳያችሁ። ለፒሲ 0 አይፒ አድረስ ሰጠዋለሁ። ፒሲ 0 ሰሌክት አደርጋለሁ። ከዛ በኋላ ወደ ዴስክቶፕ ሄዳለሁ። ምን ልበለው? አይፒ ኮንፊግሬሽን አለ። እሱን ትነካላችሁ። ከዛ አይፒ አድረስ ስጡት 192 ዶት ምን ልበለው 168 ዶት 1.2 ብየዋለሁ። ቢኮዝ ኔትወርኩ 192.168 1.0 ነው። እዚህ ጋር ደግሞ 1.1 ማለት አልችልም። ለምን ካስታውሳችሁ 1.1 የጌትዌይ ናት ያለችው ማለት ነው። እዚህ 1.2 ወይም ደግሞ 1.3 የፈለጋችሁትን ማለት ትችላላችሁ። እስከ 1.254 እስከ 254 ማለት ነው። 192.168 1.2 ብየዋለሁ። ዘንድ ሰምሬት ማስኩ ይኸውና ዴፎልት ጌትዌይ ምንድን ነው ትጽፋላችሁ 192 ለዚህኛው ኔትወርክ ለ192.168 1.0 ለዚህኛው ኔትወርክ መውጫው ዴፎልት ጌትዌይ ማናት 192.168 ዶት 1.1 ቅድም አሳይን ያደረግነው ኮንፊገር ያደረግነው ማለት ነው። ኦኬ በሴም ዋይዝ ለፒሲ ዋንም አይፒ አድረስ ሰጠዋለሁ። እሱም ክሊክ አደርጋለሁ። ዘንድ ዴስክቶፕ ላይ ሄዳለሁ። ዘንድ አይፒ ኮንፊግሬሽን ምን ልስጠው? አይፒ 192.168 ዶት 3.0 ኔትወርኩ 3.0 አይባልም፣ ሮንግ ነው ቢኮዝ ኔትወርክ ነው። 3.1ም አይባልም ጌትዌይ ነው። ስለዚህ 3.2 3.4 የፈለጋችሁት ማለት ትችላላችሁ። 3.2 ልበለው። ዘን ሰምሬት ማስኩ ይኸውን ዴፎልት ጌትዌይ መውጫው ማነው 192.168.3.1 ምን ማለት መሰላችሁ? ለዚህኛው ኔትወርክ መውጫው ለ3.0 መውጫው እችኛዋ ናት እዚህ ጋር ያለችው which is 3.1 ማለት ነው። ስለዚህ አሁን ለምሳሌ ከፒሲ 0 ወደ ፒሲ 1 ፒንግ ሪኩዌስት ብልክ አይደርስም ቢኮዝ ራውተር 1 እንዳልኳችሁ የሚያውቀው ስለ ሁለቱ ኔትወርኮች ነው። ስለ 3.0 አያውቅም። እንደገና ራውተር 2 ስለ ሁለቱ ብቻ ነው የሚያውቀው ማለት ነው። ስለዚህ መሀል ላይ የላክነው ፒንግ ሪኩዌስት ይቋረጣል ማለት ነው፣ አይደርስም። እሱ ደግሞ ላሳያችሁ። ፒሲ 0 ሰሌክት አድርጉ። ዘን ወደ ኮማንድ ፕሮምፕት ሂዱ። ከዛ እዚህ ጋር መጣችሁ ፒንግ ከፒሲ 0 ከፒሲ 0 ወደ ፒሲ 1 መሄድ ፈልጌያለሁ። ስለዚህ ከፒሲ 0 ፒንግ ብዬ ጽፌያለሁ 192 ዶት ወደ ፒሲ 1 ነው የሚሄደው 192 ዶት 168 ዶት ወደ ፒሲ 1 አይፒ አድረስ which is 3.2 ነበር ያልኩት። እንደምታዩት ምንድን ነው የሚለው ሪፕላይ ፍሮም 192.168.1.1 ዴስቲኔሽን ሆስት አንሪቸብል እያለ መድረስ አልቻለም ማለት ነው። ዴስቲኔሽን ሆስት አንሪቸብል
ቢኮዝ እንዳልኳችሁ ስታቲክ ራውቲንግ ካልተጠቀምን በስተቀር መሀል ላይ የሆነ ችግር አለ ማለት ነው። ቢኮዝ ራውተር ዋን ስለ ሁለቱ ብቻ ነው የሚያውቀው፣ ያኛውን ኔትወርክ አያውቅም። ስለዚህ እንዴት አድርጎ ፓኬቱን ይልካል? ፒንግ ሪኩዌስት መሀል ላይ አንሪቸብል ይሆናል፣ ይቋረጣል ማለት ነው። ስለዚህ እንዳይቋረጥ እንዲሄድ ከፈለግን ምን ማድረግ አለብን? ስታቲክ ራውቲንግ ኮንፊገር ካረግን ፒንግ ሪኩዌስት ይደርሳል ማለት ነው። ስለዚህ እንዴት ነው የምናደርገው ብያለሁ። ራውተር ዋን ሁለቱ ኔትወርኮች ያውቃል፣ ለሱ ጎረቤት የሆኑትን። የማያውቀው ማንን ነው? ራውተር ዋን 192 168 3.0 ናት። ስለዚህ ለራውተር ዋን እናስተምረዋለን። እንዴት አድርገን ነው የምናስተምረው? ራውተር ዋንን ሰሌክት ታደርጋላችሁ። ከዛ በኋላ ወደ ሲኤል ላይ ሄዳላችሁ። ኮማንድ ላይን ኢንተርፌስ። አሁን ያለሁት ምን ላይ ነው? ፕሪቪሌጅ ሞድ፣ ሁለተኛው ሞድ። ወደ ሶስተኛው ሞድ ለመሄድ ኮንፊገር ተርሚናል ብላችሁ ጻፉ፣ ወይም ደግሞ ኮንፍ ቲ ባጭሩ። ይህን ስትጫኑ ወደ ግሎባል ኮንፊግሬሽን ሞድ መጣችሁ። እዚህ ላይ ስታቲክ ራውት ኮንፊገር የምናደርገው በዚህኛው ሞድ ነው፣ ግሎባል ኮንፊግሬሽን ሞድ። እዚህ ላይ እንዲህ ብላችሁ ጻፉ፣ አይፒ ራውት ካላችሁ በኋላ ራውተር ዋን የማያውቀውን ኔትወርክ እናስተምረዋለን። 192.168.3.0 ራውተር ዋን የማያውቀው ይሄንን፣ ስለዚህ እሱን እንነግረዋለን። አይፒ ራውት 192.168.3.0 ስፔስ ካረጋችሁ በኋላ ሰብኔት ማስክ 255.255.255.0 ዘን ቀጥሎ ሁለት እንትን አለ። አንደኛው ኤግዚት ኢንተርፌስ መውጫ ወይም ደግሞ ዘ ኔክስት ሆፕ አድረስ። ምን ማለት መሰላችሁ? አሁን ለራውተር ዋን እየነገርኩት ምንድን ነው 192.168.3.0ን ለራውተር ዋን እያስተማርኩት ነው። ስለዚህ አይፒ ራውት ብዬ 192.168.3.0 ብለን ሰምሬት ማስክ ጽፌ ቀጥሎም ጽፈው ምንድን ነው ኔክስት ሆፕ አድረስ ወይም ደግሞ ኤግዚት ኢንተርፌስ። እናንተ የቱ ይሻላችኋል መሰላችሁ? ኤግዚት ኢንተርፌስ ይሻላችኋል። ስለዚህ ከራውተር ዋን መውጫው የትኛዋ ናት? ኤግዚት ኢንተርፌስ እችኛዋ አይደለች? እቹትን ነው። ከራውተር ዋን ተነስቼ ኢማጂን በደንብ ይሁ። ከራውተር ዋን ተነስቼ ከዚህ ማለት ነው። ከራውተር ዋን ተነስቼ እዚህ ጋር ለመድረስ 3.0 ጋር ለመድረስ የራውተር ዋን ኤግዚት ኢንተርፌስ መውጫ እችኛዋ ናት። በቀኝ በኩል ያለችው እችኛዋ ማናት? እሷ ጊግ 001። ስለዚህ እዚህ ጋር መጥቼ እጥፋለሁ ማለት ነው። ምንድን ነው የምለው? አይፒ ራውት 192.168.3.0 ቅድም ጽፌዋለሁ። ሰብኔት ማስክ ከዛ በኋላ ኤግዚት ኢንተርፌስ which is ጊጋቢት ብላችሁ ጽፋላችሁ። ጊጋቢት ኢተርኔት ምን ነበር ያልኩት? 0/0/1 እስኪ አንዴ ቼክ ላድርገው። እቺ ማለት ነው ጊግ 001 ኦፍ ኮርስ። ስለዚህ እንደዚህ ጽፋላችሁ ማለት ነው። በደንብ ይሁ። እቺን ከጻፋችሁ በኋላ ኢንተር መጫን ነው። ስለዚህ አሁን አስተምሬዋለሁ ማለት ነው። ስለዚህ አሁን ራውተር ዋን እዛ ጋር መድረስ ይችላል ማለት ነው። እሱን ደግሞ ቼክ ለማድረግ ራውተር ዋንን ሰሌክት አድርጋችሁት ወደ እንትን እንመለሳለን። አይፒ ራውቱን ለማየት ወደ ፕሪቪሌጅ ሞድ፣ ወደ ሁለተኛው ሞድ ኤግዚት ብዬ ጽፋለሁ። ወደ ኋላ እመለሳለሁ። ወደ ፕሪቪሌጅ ሞድ ከመጣሁም በኋላ እዚህኛው ላይ ሾው አይፒ ራውት ብዬ ጽፋለሁ። ሾው አይፒ ራውት ኢንተር ስጫን አሁን እንደምታዩት ይኸውላችሁ የሚገርም ነገር ነው የተፈጠረው። አሁን ራውተር ዋን የሚያውቀው 3 ኔትወርኮችን ነው። ይኸውላችሁ መጀመሪያ ይሁት 192.168.1.0 is directly connected። እንደገና እችኛዋን ሲይዋት 192.168.2.0 is directly connected። እንደገና ኤስ የሚል ነገር፣ ኤስ ማለት ምንድን ነው? ከላይ ማየት ይችላላችሁ። ኤስ ማለት ያውና ስታቲክ ማለት ነው። ስለዚህ በስታቲክ ኮንፊገር አድርገን ያገኘነው ነገር አለ። ራውተር ዋን አሁን ማንን ያውቃል? 192.168.3.0 ያውቃል። ቢኮዝ ስታቲክ ኮንፊገር አድርገናል ማለት ነው። ኦኬ ሴም ዋይዝ ራውተር ቱም ስታቲክ ኮንፊገር አድርገናል። ምን ማለት ነው? ራውተር ቱ የሚያውቀው 192.168.2.0 እና 192.168.3.0 ነው የሚያውቀው። ራውተር ቱ ማንን አያውቅም ብያለሁ? 1.0 አያውቅም። ስለዚህ ለራውተር ቱ እናስተምረዋለን። ራውተር ቱን ሰሌክት እናደርጋለን ማለት ነው። ከዛ በኋላ ወደ ሲኤል ላይ ከመጣን በኋላ ኮማንድ ላይን ኢንተርፌስ ምን ብለን እንደምንጽፈው አሁን ያለነው ፕሪቪሌጅ ሞድ ላይ ነው። ወደ ግሎባል ኮንፊግሬሽን ሞድ ወይም ወደ ሶስተኛው ሞድ እንሄዳለን። ኮንፍ ቲ ብለን እዚህ ላይ አይፒ ራውት ብለን እንጽፋለን። ስታቲክ ራውት ኮንፊገር የምናደርገው በዚህ ኮማንድ ነው። አይፒ ራውት ለማን? ለራውተር ዋን ራውተር ማን ነው? ሶሪ ራውተር ቱ የማያውቀውን ኔትወርክ እንነግረዋለን ማለት ነው። ስለዚህ አይፒ ራውት ብለን ራውተር ቱ የማያውቀው ኔትወርክ ማንን ነው? 192.168.1.0 ቢኮዝ ተናግሬያለሁ ቅድም። ይሄ ራውተር ቱ 2.0 እና 3.0 ያውቃል።
ራውተር 2 የሚያውቀው 1.0 ነው። ስለዚህ እሱን እንጽፋለን ማለት ነው። አይፒ ራውት 192.168.1.0 ሰብኔት ማስክ 255.255.255.0 ቢኮዝ የክላስ ሲ ዲፎልት ሰብኔት ማስክ ሳይደር 24 ወይም 255.255.255.0 ዘን አሁን የምንጽፈው ምንድን ነው? ኔክስት ሆፕ አድረስ ወይም ደግሞ ኤግዚት ኢንተርፌስ። እኔ መመክራችሁ የምትጠቀሙት ኤግዚት ኢንተርፌስ ይሻላል። ስለዚህ ኤግዚት ኢንተርፌስ ምንድን ነው የምናደርገው? ከራውተር 2 ተነስቼ እዚህ የማውቀው ኔትወርክ ጋር 192.168.1.0 ጋር ለመድረስ ቤት በኩል ለመውጣው በዚህ በኩል አንድ የመውጣው። ስለዚህ የራውተር 2 በግራ በኩል ያለው ነው ያለው ማለት ነው። እቺ ናት መውጫዋ። ኤግዚት ኢንተርፌስ ትባላለች። እሷ ሳይ ምንድን ነው የሚለው እዚህ ጋር ጊግ 001 ይላል። እቺ ጋር ማለት ነው ጊግ 001። ስለዚህ አሁን ምንድን ነው የማደርገው? እቺ መጥቼ እዚህ ጋር የቅድሙን ጨርሳለሁ ማለት ነው። እዚህ ጋር ምን ብዬ ነበር? ይኸውላችሁ አይፒ ራውት 192.168.1.0 ሰብኔት ማስክ ከዛ ኤግዚት ኢንተርፌስ ጊግ 0 ጊጋቢት ኢንተርኔት 0/0/1 ከዛ ኢንተር ስጫን ስታቲክ ራውት ኮንፊገር አድርጌያለሁ ማለት ነው። አሁን ራውተር 2 ስለ ሶስቱም ኔትወርክ ማወቅ ይችላል። እሱን ቼክ ለማድረግ ራውተር 2 ሰሌክት አድርጉ። ከዛ በኋላ ኤግዚት ብዬ ጽፋለሁ። ወደ ፕሪቪሌጅ ሞድ ለመመለስ እዚህ ላይ ነው የሚሰራው የኛው ኮማንድ ሾ አይፒ ራውት የሚሰራው በዚህኛው ሞድ ነው። ወደ ፕሪቪሌጅ ሞድ ላይ ሆናችሁ በኋላ ሾ አይፒ ራውት ብላችሁ ጽፉ። ሾ አይፒ ራውት ከዛ ኢንተር ስትጫኑ እንደምታዩት ራውተር 2 ሶስት ኔትወርኮችን ያውቃል። የመጀመሪያው 192.168.2.0 is directly connected 192.168 3.0 is directly connected እና ኤስ የሚል ነገር አለ። ኤስ ማለት ምንድነው? ስታቲካሊ ራውተር 2 ማንን ያውቃል? አሁን 192.168.1.0 ማወቅ ችሏል ማለት ነው። ስለዚህ አሁን እዚህ ጋር ኮንቨርጀንስ ላይ ደርሰናል ማለት ነው። ኔትወርክ ኮንቨርጀንስ ደርሰናል። ምን ማለት ነው ይሄ? ይሄ ራውተር ስለ ሶስቱም ኔትወርክ ያውቃል። ራውተር 1 ስለ ሶስቱም ያውቃል። ራውተር 2 ስለ ሶስቱም ኔትወርክ ያውቃል፣ መረጃ አለው ማለት ነው። ስለዚህ አሁን ፒንግ ሪኩዌስት ብንልክ እንደ ቅድሙ አይቋረጥም። አሁን ፒንግ ሪኩዌስት ብልክ ፒሲ 0 ወደ ፒሲ 1 ሪፕላይ ያገኛለሁ። እሱን ቼክ ለማድረግ ፒሲ 0 ነካለው፣ ዘን ወደ ዴስክቶፕ ሄዳለሁ። እዚህ ላይ ቅድም እንደምታዩት ልኬ ምን ነበር ያገኘሁት? ዴስቲኔሽን ሆስት አንሪቸብል ነው። ግን አሁን ድጋሚ ልሞክር። ፒንግ እላለሁ። ከፒሲ 0 ወደ ፒሲ 1 ነው የሚሄደው። የፒሲ 1 አይፒ ስንት ነበር ካስታወሳችሁ? የፒሲ 1 አይፒ ስንት ነበር? 192.168.3.2 ከዛ በኋላ አሁን ኢንተር ስጨርስ እንመልከት ምን ላይ ይኸውላችሁ። ትንሽ እንጠብቀዋለን። ፒንግ እያደረኩኝ ነው። ሪኩዌስት ታይም አውት ብለዋል። ችግር የለም። አራት እንትን ነው የምልከው። ቢያንስ ከአራቱ አንድ ሪፕላይ ካገኘው ኮኔክሽን አለ ማለት ነው። የመጀመሪያው እንትን ሪኩዌስት ታይም አውት ብለዋል። እንጠብቀዋለን። አሁንም ታይም አውት ብለዋል። እንደምታዩት እዚህ ጋር ምን ይላል? ሪፕላይ አግኝቻለሁ። ሪፕላይ ፍሮም 192.168.3.2 ሪፕላይ አግኝቻለሁ። እንደቀደሙ አንሪቸብል አልሆነም። ሪፕላይ አግኝቻለሁ ማለት ነው። ባይዘ እዚህ ጋር ሪኩዌስት ታይም አውት ምናምን ያለው እሱ ላይክ ሃየር ኮንሰፕት ነው። ኤአርፒ የሚባል ነገር አለ which is address resolution protocol በዛ አማካኝነት ነው እንትን እያደረገ ስለሚሄድ እንትን ያደርጋል which is request time out። ግን አሁን ድጋሚ ብትልኩ ለምሳሌ ፒንግ ብላችሁ 192.168.3.2 ብትልኩ አራት ሪፕላይ ነው የምናገኘው። እንደምታዩት እዚህ ጋር ይወልቃችሁ ያው አራት ሪፕላይ አግኝቻለሁ ማለት ነው። ስለዚህ ባይ ዘ ወይ አንድ ሪፕላይ እንኳን ካገኛችሁ እዚህ ጋር እንደምታዩት ይወላችሁ አንድ ሪፕላይ ራሱ ካገኛችሁ ኮኔክሽን አለ ማለት ነው። ስለዚህ አሁን እንደምታዩት ይሄን ይመስላል ማለት ነው። ስታቲክ ራውቲንግ ኮንፊገር አድርገን ፒንግ ሪኩዌስት ልከናል፣ ኮኔክሽን ስታብሊሽ አድርገናል ማለት ነው። ስለዚህ ስታቲክ ራውቲንግ ይሄን ይመስላል።